ይህን የምትመለከቱ ወከባና ረብሻ ኤፍሲ ፋይት ለማየት የገባ ሐልቅ እንዳይመስላችሁ ድብደባ ለማየት የገባው ለምንድነው ሙስሊም ወንድሙ የሙስሊሙን ደም ለማፍሰስ የተዘጋጀ ወጣጤ ነው በሚገባችሁ ቋንቋ ነው የምናገረው አሊ መስጂድ ላይ ሁሌ ወከባ አለ ሁሌ ረብሻ አለ መጅሊስን አንሰማኝ የሚሉ ጋጣ ወጦች አሉ መጅሊስ ለምን ዘላቂ የሆነ መፍትሄ ለምን እንደማይመጣ አይገባኝም ጅራፍ ራሷ ገርፋ ራሷ ትጮሃለች የሚባለው አባባል አሊ መስጂድ ላይ ያሉ ወጣጤ የሆኑ ግለሰቦች ላይ ነው ያያየው ያለው ያው ራሳቸው ተንኮሳ ይፈጽማሉ ራሳቸው የሙስሊሞች ደም ያፈሳሉ ራሳቸው ቂራት እንዳይቀራ ይከለክላሉ ከዛ ሚዲያ ላይ ወጣው ያሊ መስጂዶች እናቶች እየተበደሉ ነው በዚህ ገባ በዚህ ወጣ ይላሉ እነዛ ሰዎች በርካታ የሆኑ ኤቪደንሶች አሏቸው ባይዘው ነገር ግን የካፊር መሳለቂያና መጫወቻ ከምንሆን መጅሊስ ጉዳዩን አይቶት ዘላቂ የሆነ መፍትሄ እስከሚያመጣ ዝማን ብለው በርካታ የሆኑ ወንድሞቼ ነግረውኛል እንግዲህ ተመልከቱ ሌይል 15 ላይ ረመዳን ላይ እንዲህ አይነትን ወከባ ተፈጥሮ ነበር እንመልከት ያው እንግዲህ መድረሳው ላይ ህፃናት ብቻ ነበሩ የተወሰኑ ልጆች ነው የነበሩትና እነሱ ከሀያበል ወደ 30 የሚጠጉ ናቸው እንግዲህ በዚህ መልኩ ድብደባ ፈጽመውባቸዋል ቆንጨራ ይዘው ገብተው በድንጋይው ይሄ እንደምትመለከቱት ይሄ እንግዲህ አሳርፈውበት ነው ልጁ ላይ ይሄ እንግዲህ ደም ነው ይሄው እንደምትመለከቱት እዚህ ጋር አጋጅተው በዚህ መልኩ በተኙበት ገብተው ጥቃት ፈጽመውባቸዋል ያው በሩ እንደምትመለከቱት ነው ገነጣጥሎ ልጆች ላይ ነው እንግዲህ የጣሉባቸው በዚህ መልኩ እንዳልነበርን ያደረጉት መድረሳው እንግዲህ እዚህ የነበሩት ህፃናት ነው ቅድሚያም እንደነገርኳችሁ ህፃናት ብቻ ነው የነበሩት እንግዲህ የሰፈሩ ወንበዴዎች የአህባሽ ተላላኪዎች በዚህ መልኩ ነው እንግዲህ መድረሳውን ያወዳደሙት በጣም ከባድ ነው እንደነዚህ አይነት ነገራቶችን የፈጸሙት በእነሱ አስተሳሰብ ወሃቢያ የሚባሉ ሰዎች ናቸው አሉ በፍጹም ውሸት ነው ነገሩን አጠገብ ካለ ሰውዬ እዛው ከኒቀራ ልጅ አጣርቻለሁ ያጣራሁት ምንድነው ኢቭን በርካታ የሆኑ መረጃዎች ሰጥቶኛል ቪዲዮ መረጃዎች አሉኝ በኋላ አሳያችኋለሁ ብሎን ደግሞ የፎቶ መረጃዎች አሉኝ 25 ሌሊት ላይ ወጭ በኢባዳ ማሳለፍ አለባቸው ለይለተል ቀደር የሚጠበቅባቸው ቀናቶች መካከል ነው አላህ ይወፍቀንና በዚህ ቀን ከመስጂዱ ሎሚ ሜዳ አሊ መስጂድ አጠገብ ምን አለ ትንሽ ራቅ ብሎ መድረስ አለ እዛ ላይ ተሰብስበው የሱና ወንድሞች ቂራት ያረጉ ነበር ከዛ ቂራት ላይ የተወሰነን ተኛ ባሉበት መጅሊስ ምንም ያመጣም ብሎን ደግሞ ብልጽግና ምን ያመጣል ብለው ቆርቆሮን ገንጥለው የግቢ በር አብረው የወንድሞችን ደም አፍስሰዋል እነማን መጅሊስን አንሰማኝ የሚሉ ወጣጤ ወንድሞች እንግዲህ ወንድምነታቸው አይነጥቅም አላህ ሂዳያ ይስጣቸው ከማለት ውጪ ማለት ነው በስሜትን የሚራመዱ ሰዎች ከዛ መተው ደግሞ እንደና አሲያ መሰሎቿ እንደ ያለቅሳሉ እንትኖች ምናምን ነገር ትላለቻ አስመሳይ ናት በግልጽ ነው የምንናገረው መረጃ አላጣራችም እነዚህ የሱና ወንድሞች ወይን ደግሞ በእነሱ አስተሳሰብ ወሃቢያ የሚባሉ ሰዎች ሚዲያ ላይ ለምንድን ነው የማያወጡት መጅሊስ ጉዳዩን ያዘው አይደለም ከዛ የካፊር መሳለቂያና መጫወቻ እንዳንሆን ብለው ነው እንጂ እንደነዚህ አይነት ፎቶዎች ማምጣት እንችላለን ተመልከቱ ከሱና ወንድሞች መካከል የተፈነከቱ ይህ ሁሉን ደም በተኙበት በር ገንጥለው መስታወት ሰብረው የገቡ እነዛ ጽንፈኛ የሆኑ ሰዎች ናቸው መጅሊስን አንሰማም አናዳምጥም ብለው ካሜራ የቆረጡ አስቡት ግርግር ሲፈጠር ጊዜ ካሜራ ተገጥሞ ነበር መጅሊስ ነው የገጠመው የነበረው የገጠመበት ዋንኛ ምክንያት ምንድነው ሁከትና ረብሻ የሚያስነሱ ግለሰቦች ለመለየት ነበር ነገር ግን የጽዳት ሰራተኛ መስሎ ገብቶ ካሜራውን ቆረጡት ምክንያቱም የሚፈሩትን ነገር አለ የሚፈሩት ነገር ከሌለማ ለምንድነው የሚቆርጡት ነገር ግን ቆረጡት በሚያሳዝን ሁኔታ በረመዳን ሰው እንደፈለገ መስጂድ ውስጥ ጫት ይቃመበታል ባይዘው መስጂድ ውስጥ ሴትና ወንድ ተደባልቀው ይጨፍሩበታል መስጂድ ውስጥ ግን ተውሂድ ሱና ይንገስ ስለ ነብዩ አለይሂ ሰላቱ ወሰለም ሲራ ይነገር ስለ ሰሃቦች ጀግንነት ተውሂድን
ይዘው ስንትን ጀብድ እንደፈጸሙ ይተረክበት ሲባል ጊዜ ነው ከጫት ውጪ ወይን ደግሞ እንዲህ ከመዝለል ውጪ በፍጹም አይሆንም ይሉናል። እንግዲህ እንመልከት። አሁን አሊ መስጂድ ላይ እንዲህ ነው የሚዘሉት። ጀማሉ 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 የረቢዕ አወል ሂላሉ ሰለላሁ ዐለይሂ ሙሐረም አድበው ሰለላሁ ዐለይሂ ሶፈር ተንገብግበው ሰለላሁ ዐለይሂ ረቢ ገቡ ጋልበው ሰለላሁ ዐለይሂ ነቢ ያሉ ጀማሉ ረቢዕ አወል ሂላሉ እነዚህ ወጣት እህቶች ምን ያረጉ ነው ስንል እየጨፈሩ ነው በአላህ ቤት እንዲህ የሚጨፍርን ሰው መብቱን ያስከበር እቀራለው መድረሳዬ የቀራሁበት ኺብዝ የሐፈዝኩበት መድረሳዬ ላይ የኔም ነፃነት ሊከበር ይገባል እኩልነት የሚባል ነገር አለ ተነስቶ ተበደልኩኝ ይላል እዛ ላይ ያሉ ማህበረሰቦች ለስንት ጊዜ ተጨቁነዋል ለስንት ጊዜ ያባታቸው ግዛት ይመስል መስጂድ የራሳቸው እንደሆነ ሌሎችን ኢግኖር ያደረጉ ዛሬ ላይ እኮ ሌሎቹ ኢግኖር አላደረጉ ወሃቢያ የሚባሉ ሰዎች እንቅራ በኩልነት እናስተናግድ መስጂዱ የሁሉም ነው ኮሚቴ በሁሉም ይመረጥ ተመረጠ የሚገርማችሁ እኮ ኮሚቴዎች ራሱ አሊ መስጂድ ዋና ኮሚቴው ራሱ ማን ነው ከሱፍያና ከአህዋች ነው ያለው ወንድምና እህቶች ነገር ግን ተበዳይነን ብለው የሚወጡት ራሳቸው ናቸው ምክንያቱም እየበደሉ ስለሆነ ቀደም ምንድነው ያልኳችሁ ጅራፍ ራሷ ገርፋ ራሷ ትጮዋለች እያደረጉ ያሉት ይሄ ነው ማንንም አንሰማም ብለው የወንድሙን ደም ያፈሰሰ ነው መልእክተኛው አለይሂ ሰላቱ ወሰለም አንድ አማኝ ሙስሊም ሆኖ ንብረቱ ደሙ አንተ ላይ حرام ነው ብለዋል ኢቭን ራሱ ሙስሊም ይቅርና ነን ሙስሊም የሆነ ያለ አግባብ እንዴት ነው የምትደበደበው አንተ ሊመጣ የመጣ ሰው ዲፌንድ ታረጋለህ የሱና ወንድሞች ያረጉት ያን ነው ፌሮ ይዞ የገባን ዲፌንድ ያደረጉ ነበር መመልከት ትችላላችሁ የፎቶ እንደምትመለከቱ ቆስለዋል እጃቸው በፌሮ የተቀጠቀጡት ማለት ነው ፌሮ ይዘው ነው የገቡት እዛ መድረሳ ላይ እየቀሩ 25ኛው ላይ ይላል እስካሁን ያልተነሳ ወንድም ያለ የምን ቮይስ ሪከርዶ ባሰማችሁ በጣም ታዝናላችሁ በጣም ነው ያሳዘነኝ በርካታ የሆኑ መረጃዎች አሉን ማጣት ያልፈለጉት ለምንድን ነው ሚዲያ ላይ መጅሊስ ይዞታል የሙስሊም አሚር አለ አሚርን አንሰማ ማንንም አንሰማ ጉልበተኛን ብለው ከተላዩ ከታክሲ ሰፈር ተዋጣጣው እንደ አይነት ነገርን ያደርጋሉ አሁንም ቢሆን አንድ የመፍትሄ ሐሳብ አለ የመፍትሄ ሐሳብ ምንድነው ካሜራ ተገጠመ አይደለ ከዛ በኋላ ረብሻ የሚያነሳው ሰውዬ መለየት ሁለተኛ መጅሊስ ዘላቂ የሆነ መፍትሄ ሊያበጅ ይገባል ምክንያቱም መስጂዱ የግለሰቦች አይደለም ወይም ደግሞ በግለሰቦች ብር የተቋቋመ የተሰራ መስጂድ አይደለም ስለዚህ መጅሊስ ዘላቂ የሆነ መፍትሄ ሊያመጣ ይገባል እንዴ ለምንድን ነው የሚፈራው እኔ ግራም ይገባኝ ፓርቲያ ነው የሙስሊም ወንድ በዛም በኩል ያለው ሊደበደብ ይችላል በዚህም በኩል ያለው ሊደበደብ ይችላል ግን ዘላቂ መፍትሄ ማምጣት የሚችለው ማን ነው መጅሊስ ነው ቀጣይ አመት ይደባደባሉ ምንም ወፍ የለም በኢድ ዋዜማ ላይ ሰዎች ለይለተል ቀድር አላህ Subhanahu Wa Ta'ala እንዲወፍቃቸው በሚጠባበቁበት ጊዜ በኢባዳ መበርታት ባለባቸው ቀናቶች በእነዚህ በጥቂት ቀናቶች ውስጥ እንደ ንፋስ በሚነፍሱ ቀናቶች ውስጥ ሰዎች መበርታት ያለባቸው በኢባዳ ሆኖ ሳለ በኢባዳ በርትቶ መድረሳ ውስጥ ባደረ ወንድሙ ላይ ግን እጁን አንስቶ እንደፈለገ ያደርጋል ከዛ ያደረገውን ነገር ደግሞ ቀርጾ ያሊ መስጂድ ወጣቶች ምናምን የሚፔጅ ላይ እነሱ ራሳቸው የፈጸሙት አላህ ያሳያቸው ራሳቸው የፈጸሙት ነው እኛ አይደለም ህፃናቶች በተኙበት እንዲያደረጉ ይላል አላሁ ሙስታ ነገ አላህ ፊት እኮ ተጠየቃለህ ወንድሜ እዚች ምድር ላይ ብትኖር 60 አመት ወይም ደግሞ ማክሲመም 70 አመት ነው እና ለዚህ ዓለም ብለህ ለምን ተዋሻለህ አረ ወደ ቀልባችሁ ተመለሱ ሰው ህሊና የሚባል ነገር እኮ አለው እንዴት ህሊናችሁ ማዳመጥ ያቀታችኋል ከዛ ተነስታ ደግሞ አሲያ የምትባል ትላለች
ለዚህ ነው ብዙ ጊዜ ኢንፎርሜሽን ሳይኖራችሁ አታውሩም ማለት ኢንፎርሜሽን የሌለው ወሬ ይዛችሁ ለማንኛውም አላሁ ሱብሓነሁ ወተዓላ እውነተኛ አንድነትን ይስጠን هذا وبالله توفيق وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمه الله وبركاته